ኮሎኔል መንግስቱ ኃይለማርያም ኢትዮጵያን ለ17 ዓመታት በመሩበት ወቅት የቀድሞ የኤርትራ ክፍለ ሀገር ያሁኗ ሀገረ ኤርትራ የብብት ውስጥ እሳት ሆና እንደለበለበቻቸው ደራሲ ይታገሱ ጌትነት መንግስቱ ኃይለማርያም የስደተኛው መሪ ትረካዎች በሚለው መጽሐፉ ላይ ከገጽ 117 ጀምሮ እንዲህ ሲል ተርኮታል። እኛ በምስራቅ ጦርነት ተይዘንና አብዛኛው የመሳሪያ ኃይላችን በዚያ በኩል አሰልፈን ስለነበር በኤርትራ በኩል ያለን ተጽዕኖ በጣም ደካማ ነበር። በኤርትራም ሆነ በመላው የሀገሪቱ የነበረው የመንግስት ሰራዊት በአንጻራዊነት በቁጥሩ ትንሽ ነበር። አካባቢው ሰፊ በመሆኑ ሁሉንም መቆጣጠር አልተቻለም። ወንበዴው ዕለት በዕለት ኃይሉ እየጨመረ የውጊያ ታክቲኩን እያሻሻለ ነው። መሳሪያ በገፍ በሱዳን በኩል ከተለያየ የአረብ ሀገራት ይመጣለታል። መሳሪያው ዞሮ ዞሮ እኛ የምንዋጋበት የሶቪየት ህብረትና የሶሻሊስት ሀገሮች መሳሪያ ነው። በዚያ በኩል እስከማስታውሰው አንድም የምዕራብ መሳሪያ ይቻላልም። ይኸው ኤኬኤም ጠመንጃና የኛ ሰራዊት የታጠቀው መሳሪያ ነው። ከኢራቅ፣ ከሶሪያ፣ ከግብጽ የሚመጣው ምንም ችግር የለባቸውም። እነዚህ መሳሪያዎች የሚገኙት ደግሞ ከራሻዎቹና ከምስራቁ ነበር። እናም ከዚያ ይወስዳሉ፣ ለሻቢያ ያስታጥቃሉ። ሻቢያ በመሳሪያ ጥራትም ሆነ በሰው ብዛት በአንድ ወቅት ከሰሜኑ ሰራዊታችን የላቀ ሆነ። ትልቅ ፈተና። ሻቢያ በ10 ኪሎ ሜትር ራዲየስ አስመራን ከበበ። እኛ አሁንም ከሶማሌዎች ጋር ተናክሰንን ያለነው። እንደገና ሁለተኛ የእናት ሀገር ጥሪ ያደረግን። አሁንም ገበሬውን በተቻለ መጠን ሰብስበን የችኩል አሰለጠንን። እዚያው ታጠቅ ጦር ሰፈር። መደበኛ ሰራዊቱም ደግሞ ሌት ተቀን እንደምንም ብለን አዘጋጀን። ምጽዋ ታች ወደ ውሃው አጠገብ ያለችው ትንሽ የባህር ኃይል ሰፈር ብቻ ቀርታናለች። ሌላው ሁሉ በጠላት ኃይል ተይዟል። ቆላማው የኤርትራ በሙሉ በጠላት እጅ ነው ያለው። አስመራ በ10 ኪሎ ሜትር ዙሪያ ሲተርፈን በሙሉ በጠላት እጅ ነው ያለው። ከቆላውና ከደጋው መሃል የሆነ አንድ ስፍራ ብቻ በአንድነት በጽኑ የሚያምን ጠንካራ የህብረተሰብ ክፍል ተዋጊ ተገኝቶ እነርሱ እስከ መጨረሻ እጃቸውን ሳይሰጡ ሲከላከሉ ቆዩ። የተቀረው በሙሉ 90% በጠላት ቁጥጥር ስር ሆነ። ቀረው ሰው በየዕለቱ ለጠላት እጁን እንዳይሰጥና ሻቢያዎች አስመራ እንዳይገቡ ነው እንግዲህ አባት ጡረተኛ ወይም አባት ጦር የሚባል ነገር ያመጣ ነው። አባት ጡረተኛ ማለት የኢትዮጵያ መከላከያ ሰራዊት ውስጥ የ7 ዓመት ግልጋሎት የሰጡ ጎልማሶች ወደ ሌላ ስራ ዓለም ተሰመልሰው ከወታደርነት የለቀቁ እስከ 50-60 ዓመታቸው አገልግለው ጡረታ የወጡ መኮንኖችን፣ ባለማዕረጎችም፣ ወታደሮችም አንጻራዊ የሆነ ጤና ያላቸው ምልምሎች ማለት ነው። እነዚህን አባት ጡረተኞች ወይም አባት ጦሮች ሀገራችሁ አደጋ ላይ ወድቃለች፣ ወታደራዊ ልምድና እውቀት አላችሁ፣ ቢያንስ ቋሚ መከላከያ ይዛችሁ ሀገራችሁን አድኑ በሚል አይነት መንገድ ባደረግነው ቅስቀሳ ከነኚህ ወገን አምጥተን ከአዲስ አበባ እስከ ጅቡቲ ድረስ ያለውን የባቡር መስመር መጠበቅ ነበረብን። ከአዲስ አበባ እስከ አስመራ ያለውን የተሽከርካሪ ጎዳና መጠበቅ ነበረብን። ከአዲስ አበባ እስከ አሰብ ያለውን የባህር መውጫ መንገድ መጠበቅ ነበረብን። እነርሱን ኤርትራ ወስደን ተዋጊው ሰራዊት ግንባር ሆኖ ሲከላከል የከተማውን ድርጅቶች፣ ባንኮችን፣ ኢንዱስትሪዎችን፣ የህዝቡን የመኖሪያ አካባቢዎች፣ ወደቦችን ወዘተረፈ የሚከላከል ሰራዊት ከአባት ጡረተኞች ሌላ ብዙ በጎ ፈቃደኛ ኃይሎችን አሰባስበን ኤርትራን ካለቀለት ሁኔታ እንዲያገግም አድርገን አቆየን። በመካከሉ በሶማሌዎች ላይ የተሟላ ድል ስናገኝ ሰሜን ኢትዮጵያ ትግራይ ላይ ሁለተኛ አብዮታዊ ሰራዊት የሚባለውን አቋቋምን። ሁአሰ የሚባለው በሰሜን እየተዋጋ በመሃል ሀገር በጎንደር፣ በሸዋ፣ በትግራይ ያሰለጠነው ሰፋ ያለ ሰራዊት ነበረ። ከሩሲያ የመጣልን የተሻለ መሳሪያ በገፍ ስለነበረ እርሱን አስታጠቅ ነው። ሶማሊያዎች ሲወሩን እኛ ከነበርንበት ሁኔታ የተሻለ የተደራጀ በትምህርት ደህና አመራሩም ጥሩ የሚባል መሆን ቻለ። ጠቅላይ ሰፈራችን ከአዲስ አበባ አንስተን መቀሌ ላይ ያደረግን።
ሰራዊቱን ፊት ለፊት በትግራይ ውስጥ በኩሃ፣ በአድዋ፣ በሽረ እንዳስላሴና በጎንደር መስመር አከፋፈልን። ወደ ኤርትራን በማስገባት ከዳር እስከ ዳር ኤርትራና የተቀረው ኢትዮጵያ በተለይም ትግራይና ጎንደርን የሚያዋስነውን መሬት ተይዞ ስለነበር ከዚያ ጀምረን ገፍተን ማስወጣት ነበረብን። ይህም ብዙ ጊዜ ብቻ ሳይሆን ብዙ መስዋዕትነትን ጠይቆናል። እንደ ምስራቁ ሁሉ አሁንም ቢሆን ሰራዊታችን በተመሳሳይ መንገድ ከገጠር የተመለመለ ነው። በተለይ አዲስ ምልምሉ በጦር ሜዳ ላይ የውጊያም ሆነ የተኩስ ልምምድ የነበረው አይደለም። በግፊትና በሞራል አይዞህ ተብሎ የተሰለፈ ነው። ለመጀመሪያ ጊዜ መሬቱም የአየር ንብረቱም ጦርነቱም ለርሱ ባዕድና ያልተለመደ ስለሆነ ብዙ ዋጋ ከፈለ። በዚህ ጊዜ ሻዕቢያ ሰራዊታችንን ከመጉዳት አልፎ ብዙ መሳሪያዎችን ከኛ ላይ ታጠቀ። ሻዕቢያ መልሶ ማጥቃት ወይም ካውንተር አታክ አድርጎ ወያኔን ይዞ አዲስ አበባ እስኪገባ ታንክና ሌላ መሳሪያን በመዛኙ ያገኘው ከኛ ሰራዊት ነበር ማለት ይቻላል። በቀረው ዓለም ከዚያ በፊት በታሪክ ማን ከማን ጋር ለምን ያህል ጊዜ ረጅም የሆነ ውጊያ እንደተዋጋ በውል የማውቀው ነገር የለም። በእኛ ዘመንና በአዲሲቱ ኢትዮጵያ ከተካሄደው ጦርነቶች ግን ከኤርትራ አማጽያን ጋር እንደተደረገው ውጊያ ግዙፍና ብዙ ዋጋ ያስከፈላል ለማለት እቸገራለሁ። የኤርትራውን ጦርነት ከሶማሊያ ጋር ካደረግነው ውጊያ አንጻር ከመዘን ነው የሶማሊያው ቀልድ ነው ማለት ይቻላል። ከማንም ባዕድ ጦር ጋር ብንዋጋ ከዚህ ጦርነት የበለጠ ዋጋ አንከፍልም። ለምን መካድ አንችልም። ሰዎቹ ተዋጊዎች ናቸው፣ ይዋጋሉ። አንድ ቋንቋ ስለሚናገሩና ከአንድ አካባቢ ስለተፈጠሩ ተመሳሳይ ሆሞጂኒየስ ናቸው። ይረዳዳሉ፣ ይተባበራሉ፣ ለአንድ ዓላማ ይቆማሉ። ከመሃል ሀገር የምንሄደው ሰዎች በአንጻራዊነት እንደዛ አይደለንም። የተለያየ ቋንቋ የምንነጋገር፣ ከተለያየ አካባቢ የምንመጣ በመሆናችን በእነርሱ ልክ አንድ አይነት ስለንቦና ያለን አይደለንም። ሌላው ጦርነቱን ያከበደው ጉዳይ መሬት ነው። በአንድ የውጊያ ሜዳ ውጤት ላይ መሳሪያና የተፈጥሮ አካባቢ የተለየ ሚና አላቸው። እኛ መደበኛ ሰራዊት ነው ያለን። ይሄ ሰራዊት የጎማ ተሽከርካሪ፣ ታንኮች፣ ብረት ለበሶች፣ ግዙፍ የሆኑ መድፎች እያንጋጋ ነው የሚሄደው። የሁሉ መሳሪያ ደግሞ የተስተካከለ መንገድና መሬት ይፈልጋል። ገደል ዘብጥ ውስጥ ገብቶ ዳገት ወጥቶ የሚዋጋ አይደለም። ጎሬላው የያዘው አንድ የእጅ መሳሪያ ነው። ግፋቢል የእጅ ቦምብና መትረየስ ነው። በፈለገበት ጊዜ በፈለገበት ቦታ ሌት ተቀን መንቀሳቀስ ይችላል። ያ መሬት ለዚህ ያመቸ ነው። በተቻለ መጠን ከመሬቱ ቀና የሆነውንና የተሻለውን መሬት ሁሉ ጊዜ ሳይፈጅብን ወንበዴውን አሸንፈን ይዘናል። ነገር ግን ናቅፋን ወደ መሰሉ የሰሜን ተራሮች ጋር ስንደርስ ቆምን። በቀይ ኮከብ ዘመቻ ላይ ብቻ ሳይሆን 17 ዓመት ሙሉ እስከ መጨረሻው ይሄንን እውነት መለወጥ አልቻልንም። እነርሱ እንደውም ወረዱና አዲስ አበባ መጡ። የመጨረሻው ሽንፈታችን የሻዕቢያ ጥንካሬ፣ ተዋጊነት ወይም የሰራዊታችን ድክመት ብቻ አይደለም። ሌላ የፖለቲካ ችግርም ነበረው። ጦሩን ያደራጁት በመጀመሪያ ደረጃ በምስራቅም ሆነ በሰሜን ያንን ድል ያስገኙት የምወዳቸው የማከብራቸው የጦር ጓዶቼ ጀነራሎች፣ ታላላቅ ኮማንደሮች ስራቸውን ከሞላ ጎደል ይሰሩ ነበር። ወታደሩም በስነ ስርዓቱ እየተመራ ከፍ ያለ መስዋዕትነትን ከፍሏል። አንዳንዶቹ የሰሩት ጀብዱ ዛሬም ድረስ የሚያስደንቅ ነበር። እንደ ተስፋዬ ሀብተማርያም ወይም በኋላ ሻለቃ ያሉትን ለምሳሌነት ማንሳት ይቻላል። ከሻዕቢያና ከጀበሃ ጋር ውጊያ ሲጀመር ጀምሮ በግንባር ከተሰለፉት ሰዎች መካከል ጀነራል ተስፋዬ ሀብተማርያም አንዱ ነው። ተስፋዬ ስፔሻል ፎርስ ውስጥ ልዩ ትምህርት በመማር አባል የነበረ ጓድ ነው። በትምህርቱም ውጭ ሀገር ድረስ ሄዶ በቂ እውቀት የቀሰመ ነው። አየር መንገድ ውስጥ የበረራ ደህንነት ጥበቃ ኃላፊ ሆኖ ሰርቷል። በመጨረሻም የአየር ወለዱ ሰራዊት አዛዥ አድርገነዋል። ናቅፋ በተከበበ ጊዜ እግረኛ ጦር ልከን ጦሩን ከከበባ ለማስጣል ያደረግነው ጥረት የሚታወስ ነው። ከርቀቱም ከመሬቱም አስቸጋሪነት አንጻር ተጠቅሞ ወንበዴው በየቦታው እየገታ
የከበበውን ሰራዊት ለመጨረስ ጊዜ እየገዛ ስለነበረ በአየር የምናደርገው ድብደባ ካለግረኛ ትብብር ይሄን ያህል ስኬታማ ስላልነበር ፓራትሩፐሮችን ለመጣል ወሰንን። በወቅቱ ፓራትሩፐሩ ደግሞ በየቦታው ይዋጋ ስለነበር በአብዛኛው ቆስሎ ኃይሉም ተመናምኖ ነበር። ከዚህ ባሻገር ደግሞ እዚያ ውስጥ አንድ የጸረ አብዮት እንቅስቃሴ ተፈጥሮ እነ ጀነራል ጌታቸው ናደው ከፊሉን ሰራዊት አስከድተው ይዘውት ወደ ሻዕቢያ ገቡ። የቀረውና ሀገሩን የሚያፈቅረው ያልከዳው ጦር አንድ ሻምበል እንኳን አይሞላም፣ 90 ምናምን ነው የነበረው። እሱኑ ናቅፋ ላይ በፓራሹት እንዲወርድ አድርገን ያን ጊዜ ያን ኃይል ይዞ በጀግንነት የወረደው ተስፋዬ ነው። ብዙ ችግር ገጥሞታል። በመጨረሻ ላይ ጦሩን ማስጣል አልቻለም። የሚረዳው ኃይል መላክ አልቻለም። ጠላት እየከበበ ከበባውን አጠበበ። ብዙ ሰው ቆሰለ፣ ሞተ፣ አለቀ። በመጨረሻ ላይ የምናደርገው ስናጣ አቅምና ሁኔታው ከፈቀደላችሁ በሌሊት ጥሳችሁ ውጡ እና ወደ አፈበትና ከዛ በታች ወዳለ የጦር ሰፈር ተቀላቀሉ የሚል ትዕዛዝ ሲሰጥ ያንን ጦር መርቶ የመጣው ተስፋዬ ነው። ዋና አዛዡ ሞክሮ ነበር፣ ነገር ግን ቆስሎ እጅ ላለመስጠት ራሱን ገደለ። እዚያን ጊዜ ተስፋዬ ሀብተማርያም የሻለቃ ማዕረግ ደረጃ ላይ ደርሶ ነበር። እናም በኋላ ከፍተኛ ማዕረግ ሰጥተን በተፋጠነ ሁኔታ ወደ ጄኔራልነት አሳደግ ነው። በአንጻሩ ደግሞ ሌሎች አሉ። እነርሱም የማይከፍሉትን በ20 እና በ30 ኪሎ ሜትር ርቀት ቁጭ ብለው ሬዲዮ ተዋጋ የሚሉ አዋጊዎችም ነበሩ። እንዲህ አይነት አዋጊዎች ባሉባቸው ክፍሎች ወታደሩ አጠገብ ያለው 10 አለቃ ነው፣ 50 አለቃ ነው፣ ኦፊሰር አይደለም። ሻዕቢያን ኦፊሰር ያየን እንደሆነ እንዲህ አይደለም፣ ኦፊሰሩ ነው ቀድሞ ምሳሌ የሚሆነው። ስለዚህ በእኛ በኩል ሰራዊቱን እንዲህ አይነት የተዋጊነት መንፈስ መስጠትና ምሳሌ ሆኖ የማሳየት ፍላጎት የሌላቸው ነበሩ። ምክንያቱም እንዲሞቱ አይፈልጉማ። በዚህ መካከል በሰው ኃይል ትልቅ ልዩነት አለ። እንደዚህ እያልን ውጊያው እየተራዘመ ሄደ። እያንዳንዱ ሰው ከቤቱ ከወጣ 10 እና 15 ዓመት ሆኖታል። ሚስቴን ልጆቼን አይቼ አላውቅም ይላል። ሰው መኖሪያ ቤት ሲሰራ እኔ ቤት የለኝም ይላል። ስንት ጊዜ ነው እዚህ ተወዝተን የምንኖረው? እኛ ብቻ ነን ወይ ለኢትዮጵያ የተወለድ ነው? ለምን ሌላው አይመጣም ይላሉ። ስንት 100,000 ሰው አሰልፈናል። ሌላ 100,000 ሰው ማቅረብ አንችልም። ይሄ ሁሉ ግንዛቤ የለም። ስለዚህ ጦርነት ብዙ ነገር ይባላል። በአንድ በኩል እውነት ነው፣ በአንድ በኩል የተጋነነ ነው። 30 ዓመት የተደረገ ጦርነት በብዙ 100,000 የሚቆጠር ሰው የወደቀበትና ዋጋ የከፈለበት ጦርነት ነው። እንግዲህ የአንድ ሀገር ሰዎች መሆናችንን፣ አንድ ህዝብ መሆናችንን፣ ስስ በሆነ የቋንቋ ልዩነት መዋጋታችን እዳው ለትውልድ መትረፉ ሁሌም ያሳዝነኛል። ለተዋጋነው ጦርነት ምክንያቱ በቂና አሳማኝ አይደለም። በሰለጠነ ማህበረሰብ ውስጥ አንጣጣምም፣ አይሆንልንም ብሎ መለየት ያባት ነበር። ሁሉም ነገር የሚያሳዝን ነው። ብዙ ነገር ሆኗል፣ እጅግ ብዙ። ከዚህ ሁሉ በኋላ ከዚያ እንማራለን ወይ? ይሄ ጊዜና ይሄ አስተሳሰብ የሚለወጥበት ጊዜ ይመጣል ወይ ብለን ስንጠይቅ ገና ከዚያው ከነበረው ስሜት የወጣን ሁሉ አይመስለኝም። የኤርትራ ጦርነት ካለቀ በኋላ ቢያንስ በሰላም መኖር ነበረብን። እነርሱ እኛ ለ60 ዓመት በቅኝ ግዛት ተገዝተናል፣ የኢትዮጵያ መንግስት ሊያድነን ሲገባ ትቶናል፣ ከናንተ ጋር ምንም ነገር የለንም አሉ። ወጉን፣ ተዋጋን። እኛም እነርሱም ከፈሉ። በመጨረሻው የሆነው ሆነ። የኢትዮጵያ አብዮት ከዚህ ውስጥ በገንቢም ሆነ በአፍራሽነቱ ምን ሚና ነበረው? በዚህ ጊዜ ከምዕራቡም ከምስራቁም ኢትዮጵያን ከነችግሯ ከነአብዮቷ የሚመለከቷት ኃይሎች ሚና ምንድን ነው የሚለው ጥያቄ መሰረታዊ ነው። የብዙ ነገሮች ውጤት ነው። ያ ጦርነት የብዙ ነገሮች ችግር ውጤት ነው። የኤርትራ መገንጠል በአብዮቱ ጊዜ ሁሉም የአብዮቱ ደጋፊ አይደለም፣ የአብዮቱ ጻሮችም አሉ። ስለዚህ ሁሉም ህዝብ በአንድ ዓላማ በአንድ ልብ አንድነቱ ለመጠበቅ ሀገሩን ተከላክሏል ወይ ተብሎ ቢጠየቅ ፈጽሞ አልተከላከለም ነው መልሱ። ግማሹ በቀጥታም ሆነ በተዘዋዋሪ መንገድ ይወጋን ነበረ።
በውጭ ደግሞ የዓለም አሰላለፍ እንዴት ነበር? ኢትዮጵያ በዚያን ጊዜ ምንድነች? ወዴት እያዘነበለች ነው? ምን ለመሆን ትፈልጋለች? የሚለው ሌላው ጣጣ ነበር። ምዕራቡ ይህን ማህበራዊ አብዮታችንን አይወደውም። እናም በመካከላችን የተነሳው ጦርነት በተለይም የኤርትራ ኬዝ ለኢትዮጵያ አብዮት መውደም ወይም መንግስት መለወጥ ዋናው መሳሪያ ነው ብሎ አምነውበታል። በተቻለ መጠን ያ ጦርነት እንዲቀጥልና የፈለጉት ደረጃ እንዲደርስ ያላደረጉት ግፊት የለም። የኤርትራን መገንጠል ስለፈለጉ ብቻ ሳይሆን በኢትዮጵያ ውስጥ የተፈጠረው አብዮትን ለማዳፈን አይነተኛ መሳሪያ እሱ ብቻ ነው ብሎ ከማመን ነው ይሄን ያደረጉት። ይሄ እንግዲህ የታሪክ አጋጣሚና የጊዜ ሁኔታ የገጠመን ፈተና ነው። እኛ ለኢትዮጵያ ለአንድነቷ፣ ለጥንካሬዋ፣ ለእድገቷ ይበጃል የምንለው አብዮት በሌላ መልኩ በሌሎች አካላት ትርጉም የጥፋታችን መሳሪያ ሆኗል። በሌላ በኩል የዓለም ጎራ በሁለት ቦታ የተከፋፈለ ስለነበረ የእኛን አንድነትና ሰላም መደገፍና ለምንከፍለው መስዋዕትነት በአጋርነት በማቴሪያልና በሰው ኃይልም ሳይቀር የምስራቅ ወዳጆቻችን ረድተውን ኤርትራን ከከበባ አውጥተን ለ17 ዓመታት በቁጥጥራችን ስር ለማድረግ ረዳን። ይሄም አብዮቱ ጊዜ ያገኘበት በሶማሊያም ሆነ በኤርትራ ድል የተጎናጸፍንበት አስደሳችና አኩሪ ገድል ነበር። ምን ያደርጋል አልዘለቀም። እስከተፈለገው ጊዜ አልሄደምና ውሎ አድሮ ከስርዓቱና ከጦርነቱ ጋር ነገሮች ሁሉ ተለዋወጡ። በመጨረሻም ከኛ ጋር የተሰለፈው የሶሻሊዝሙ ካምፕና ምዕራቡ ባንድ ሆነ። ለኛ ያለው አመለካከት ሲቀየር ለኛ የሚሰጡት ድጋፍ በአጠቃላይ ቆመ። ይህ ሁሉ ነገር ተደማምሮ ያ ሁሉ የተከፈለበት መስዋዕትነት ያን ያህል የተገነባ ሰራዊትን አደጋ ላይ ጣለው። ኤርትራ ከእጃችን ሳትወጣ አብዮቱም ምኑም ቀርቶ ብዙ ማድረግ ስንችል የዓለም መለወጥ በጣም ወሳኝ የሆነ ተጽዕኖ በሂደቱ ላይ አሳድሯል። በመጨረሻም ጠላቶቻችን በሚያራምዱት ዓላማ እንዲሁም አዲስ አበባ ላለው አብዮታዊ መንግስት ውድቀት በሚታትሩ ኢትዮጵያውያን አማካኝነት የተወሳሰበ ሁኔታ ውስጥ ገባል። አሜሪካ ውስጥ በፖለቲካ ድርጅትነት ተደራጅተው የኢትዮጵያ ተራማጅ ወታደሮች የተሰኘ ንቅናቄ በማቋቋም እንዲሁም ኢትዮጵያ ያፈራቻቸው ብዙ ወገኖችና ያለፈው መንግስት ስርዓት ደጋፊዎች ከሲቪሉም ከወታደሩም ሀብታሞችና ምሁሮች በአንድ ተሰባስበው ከአሜሪካዎቹ አመራር እያገኙ ገዘገዙን። የሀገራችን ውስጥ መረጃ ለጠላታችን እየተሰጠ የሰራዊቱን አንድነትና የመዋጋት ስሜት እያዳከሙና እየሸረሸሩ መንግስት ለመገልበጥ ታቀደ። ያንን መንግስት ለመገልበጥ በጠላት መሰሪያ ዓላማ የተሰበሰቡና የተሳሳቱ የሀገሪቱ መኮንኖች በዚያ ሙከራ ላይ ካሸፉና ሁሉም አለቁ። ይሄ በአንድ ወገን የማይተኩትን እነርሱን አጣናቸው። በሌላ በኩል ጠላት ደግሞ ለፈለገው መሳሪያ ያደረጋቸው። ሰራዊቱ ቢያንስ እስከ መጨረሻው ትግራይን ለመከላከልና ለማቆየት በማይችልበት መልኩ ፍርስፍርሱ እንዲወጣ አደረገው። በአጠቃላይ ዛሬ ላይ ሆነን ሁኔታውን ስንገመግመው ለምንድነው ድል ያላገኘ ነው? ሽንፈታችን ከምን ይመነጫል ካልን ለዚህ ውድቀት አስተዋጽኦ ያደረገው ትልቁ ጉዳይ ስንጀምር ለእድገታችን እስከተወሰነ ደረጃ ያገዘን ቢሆንም ኋላ ላይ ግን የዓለም የፖለቲካ መለወጥና የምስራቁ ካምፕ መፈራረስ ያደረሰብን ከፍተኛ ተጽዕኖ ተጠቃሽ ነው። ውድ ተከታታዮቻችን ከ1966 እስከ 1983 ዓ.ም ድረስ ኢትዮጵያን የመሯት ኮሎኔል መንግስቱ ኃይለማርያም ሀገረ ኤርትራ ምን ያህል የብብት ውስጥ እሳት ሆና እንደለበለበቻቸው የገለጹበት ምዕራፍ በዚህ ያበቃል። በእርግጥ ሀገረ ኤርትራና አስተዳዳሪዋ የሻዕቢያ መንግስት በምን ያህል ደረጃ ለቀድሞ መሪ ለኮሎኔል መንግስቱ ኃይለማርያም የመሪነት ህይወታቸውን የዳገት ላይ ሩጫ እንዳደረገችባቸው የተረዳችሁ ይመስለኛል። የተቀረው በእናንተ በኩል የሚገለጽ ይመስለኛል። እስኪ በእናንተ በኩል የተሰማችሁን እንዲሁም በቀድሞ መሪ በኮሎኔል መንግስቱ ኃይለማርያም ጫማ ውስጥ ብትሆኑ ልታደርጉ የምትችሉትን በኮሜንት ግለጹልን።